ኢየሱስ ጌታ ነው። እንዲህ የሚሆንበት ምሽት ነው። ክብር ለእግዚአብሔር ይሁን። ለምን ቢባል የስሙ ታላቅነት ይሄን ያደርጋል። አሜን ሃሌሉያ። ቅድም ፓስተር ዘኪ እንትን ያለ ያጸለየ ከኔ እንትን ጋር ሄድ ነበርና ስለ ኢየሱስ ስለ ማዳኑ ስለ ስሙ ታላቅነት ከመኪና አደጋ ሰሞኑን ደግሞ እንዴት ጣልቃ እግዚአብሔር ጣልቃ ይገባል። ኢየሱስ ጌታ ነው። በቤትሽ በኑሮሽ ባሰብሽው ነገር ጣልቃ ይገባል። በሩቅም ይሁን በቅርብ ጣልቃ ይገባል። ይችላል እሱ። ኢየሱስ ጌታ ነው። በምንም ሁኔታ በየትኛውም አይነት አቅጣጫ በየትኛውም አይነት ቦታ እግዚአብሔር ቅርብ ነው። ክብር ለእግዚአብሔር ይሁን። እዚህ ጋር ስንጸልይ ሃሌሉያ በሰባቱም ክፍላት ዓለማት የሚሰራ የሚነካ የሚያዝ አምላክ አለን። ኢየሱስ ጌታ ነው። ስሙ ይባረክ። ስለዚህ እንጸልያለን በዚህ ምሽት። ኢየሱስ ጌታ ነው። ራቫጋንዶ ፌገላ ሀዱራሃ ኤሎ ደሊን ማሐሎ ሶኮቮን ታኪ ዋላ ሐሰት ተሊላ ላዋሳ ኢለ ዱል ካርጋኖ ሶቦ አዋየና ዋሳ ኩዊና ዋየሴሌ ኢለ ለዋል ዋሐሰሉ ዋሐለ ሲኪ ማሞ ሞሰባ ዋሃያሳ ሄሎ ኮርሃ ወለ ዋየና ዋሐሳ ኩካያ ኢላ ዋሐሲያ በልሳን ሲጸልዩ ወገኖች ሆይ ዳዋኪ ከላዋን ኢል ዋሐሰል ተሊዋና ዋሶ ማሃኑ ማያለ ዋየለ ዋሰደሉ ዋየለ ዋሰጋ ዋያሱኩ በየነ ዋሐዱ ናልዋሰደል ሊባ አርዝደሊ ወጋ እና ሶኮ ሸጋጋጋጊዋ ማሃያ የስሙ ጉልበት ሃሌሉያ ኢየሱስ ሃሌሉያ ሞትን ድል ያደረገ ሃሌሉያ የሚመጣው ተመልሶ ተስፋችን ክብር ሁሉ ለእግዚአብሔር ይሁን። በዚህ ምሽት እናውጃለን። በዚህ ከተማ ላይ እናውጃለን። በቤታችን ላይ እናውጃለን። በቤተ ክርስቲያናችን ላይ እናውጃለን። በትዳራችን ላይ እናውጃለን። በልጆቻችን ላይ እናውጃለን። በኢትዮጵያ በሀገራችን ላይ እናውጃለን። በዚህ በመባለንበት ከተማ አሜሪካ እናውጃለን። ኢየሱስ ጌታ ነው። በሰማይና በምድር ከምድር በታች በምስራቅና በደቡብ በሰሜንና በምዕራብ በከፍታና በዝቅታ በብርሃንና በጨለማ ኢየሱስ ጌታ ነው። ኦ ጌታ ነው። ኦ ጌታ ነው። ኦ ጌታ ነው። ሼው ራደም ቢላራሰዲ አጃሉ ደንዲራ ሰበርገዲ ሺኦላ ሀደኒ አሞሶ በናቱር ደሊና ማሐሳ ሃሌሉያ ሃሌሉያ። ይሄ ማን ነው? ንፋሱም ባህሩም የሚታዘዙለት ይሄ ማን ነው? ይሄ ማን ነው? የስሙን ጉልበት ስንጠራ የሃሌሉያ ከቃላችን ጋር የሚወጣ ሃሌሉያ ይሄ ማን ነው? ማይ ጋድ ዴቬለር ሃዲያናማስ ይሄ ማን ነው? ሃሌሉያ ናዝሬቱ ኢየሱስ የእግዚአብሔር ልጅ ኢየሱስ ሃሌሉያ ሞትን ድል ያደረገ ኢየሱስ የዲያብሎስን ሥራ ያፈረሰ ኢየሱስ የጨለማውን አሰራር የመታ ኢየሱስ የሞትን ኃይል የመታ ኢየሱስ የነገስታት ንጉሥ ኢየሱስ የጌቶች ጌታ ኢየሱስ ወጥመድ ተሰበረ እኛም አመለጥን ተብሎ ተጻፈ። ሃሌሉያ ኢየሱስ ጌታ ነው። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ሆይ እናመሰግንሃለን። የመንፈስ ኃይል እግዚአብሔር ሆይ የፈውስ ኃይል ይምጣሁን። እግዚአብሔር ለእህቶቼ ለወንድሞቼ ለዚህ ጉባኤ ለዚህ ቤተክርስቲያን የሥጋ ብቻ ፈውስ አይደለም፣ የኢኮኖሚ ፈውስ፣ የሥራ በር ፈውስ፣ እግዚአብሔር የእይታ ፈውስ፣ ጌታ እግዚአብሔር ፈውስ መልቲ የሆነ ፈውስ የሰራዊት ጌታ እግዚአብሔር ሆይ ይምጣልን። ጌታ ሆይ ዛሬ የስምህ ጉልበት በመካከላችን በታላቅነት ጌታ እግዚአብሔር ሆይ በላያችን ላይ በፊታችን ባለ ሳምንትና ወራት ሁሉ ይሄ ስምህ እግዚአብሔር ሆይ በእኛ ላይ ይግዛ። እግዚአብሔር ስንወጣ ስንገባ የስምህ ታላቅነት በዚህ ቤተ ክርስቲያን ላይ ይግዛ፣ በዚህ ከተማ ላይ ይግዛ። እነሆ እግዚአብሔር አባት ሆይ ሃሌሉያ ማይገዶራ ጊና ሐላጋ ወሃይናሳ ኢየሱስ የዲያብሎስ ሥራ ይፍረስ። የአጋንንት የጨለማ የሉሲፈር መልእክተኞች የሙታን ጠሪ መናፍስቶች አጋንንቶች በጌታ በኢየሱስ ስምና ስልጣን ወጀብ የሚያስነሱ ማናቸውም በር የሚዘጉ የጨለማ ጉልበቶች በናዝሬቱ ጌታ በኢየሱስ ስም የታሰሩ ናቸው። ኢየሱስ ጌታ ነው። አሜን። እግዚአብሔር ይባርካችሁ። ቁጭ እንላለን።
ሃሌሉያ። ማርቆስ መጽሐፍን እንዲሁ ምዕራፍ 4 አካባቢ እንሄድና እንደምታውቁት ይሄ የማርቆስ ወንጌል የኢየሱስን ድንቅ ተአምራት የሚነግረን ነው። ወዲያው የሚል ነገር አለው እና ኢየሱስ ከዚህ አልፎ ከገሊላ ባህር እንትን ብሎ ኢየሱስ የሞተውን ልጅ አስነስቶ በቃ ክብር ለእግዚአብሔር ይሁን እና ሃሌሉያ ክብር ለእግዚአብሔር ይሁን። ከቁጥር 35 ምዕራፍ 4 ማርቆስ ወንጌል ያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። እነርሱ ሕዝቡን ትተው በጀልባ ውስጥ እንዳለ በዚያው ይዘውት ሄዱ። ሌሎች ጀልባዎችም አብረውት ነበሩ። በዚያን ጊዜ ኃይለኛ አውሎ ነፋስ ተነሳ፣ ማዕበሉንም ሁሉ እስኪሞላ ድረስ ጀልባዋን ያናውጥ ነበር። ኢየሱስ ግን ትራስ ተንተርሶ ከጀልባዋ በስተኋላ በኩል ተኝቶ ነበረ። እነርሱም ቀስቅሰውት መምህር ሆይ ስናልቅ ስንጠፋ አይገድህምን አሉት። እርሱም ተነስቶ ንፋሱን ገሰጸ፣ ባህሩንም ጸጥ ረጭ በል አለው አለ። ንፋሱም ጸጥ አለ፣ ረጭ አለ፣ ፍጹም ጸጥታ ሆነ። ደቀ መዛሙርቱም ስለምን እንዲህ ትፈራላችሁ? እስከዚህ እምነት የላችሁንም አላቸው። እነርሱም በፍርሃት ተውጠው እርስ በርሳቸው ንፋሱም ሞገዱም የሚታዘዝለት ይህ ማን ነው ተባባሉ። ክብር ለእግዚአብሔር ይሁን። እንደምታውቁት ይሄ ማርቆስ ዮሐንስ የሚባል ሌላ ስም አለው። አየሁኝ ይሄ ሰውዬ ሐዋርያ ነው ወይ ብዬ እንትን ስል ከሐዋርያቶቹ አንዱ አይደለም እና በኋላ ሳየው እነ ጳውሎስን የሚረዳ በጣም ትጉ የሆነ የበርነባስ ደግሞ ያክስቱ ልጅ ነው እና ትዝ ይላችሁ እንደሆነ ጴጥሮስ ታስሮ መልአኩ ካስወጣው በኋላ ወደሚጸለይበት ቤት ሄደ ይላል የሐዋርያት ሥራ ላይ ስታው እና ያ ቤት የዚህ ሰው እናት ቤት ነው። እናቱ ማርያም ትባላለች። ከጴጥሮስ ጋር በጣም የቀረቤታ ነገር እንዳለው ያወራሉ፣ ይናገራሉ። እዚህ ላይ የጥንቷ ቤተ ክርስቲያን እና ከጳውሎስ ጋር በመጀመሪያው የሐዋርያው ጉዞ ላይ ትንሽ ስለዚህ ሰው ልንገራችሁ ብዬ ነው። አብረው የተጓዙ በኋላ ደግሞ በሁለተኛው ጉዞ ላይ ቋንቋቸው ተደበላልቆ ከኔ ጋር አትሄድም በማለት በርነባስ እሱን ይዞት እንደሄደ በኋላ ግን በመጨረሻው ዘመን ያስፈልገኛል ያለው ሰው በመጨረሻው በሮም ላይ እንደውም ሊሞት አካባቢ ከሱ ጋር በትጋት ያገለገለ ያልተለየው ቆላሲያስ ላይ ስትሄዱ ያስፈልገኛል ለአገልግሎቴ ማርቆስ እያለ ሲጽፍ ጳውሎስ ታያላችሁ። ኢየሱስ ጌታ ነው። እና ይሄ ሰው አንዳንዶች ምን ይላሉ? በርነባስ ምናልባት አቅሙን ስለሚያቅ ፖቴንሻሉን ስለሚያቅ በዚህ ነገር ውስጥ ኢንቮልቭ አድርጎ ሐዋርያቶችን እንዲረዳ የጠራው ነው ብለው እዛ ላይ ይናገራሉ። ክብር ለእግዚአብሔር ይሁን፣ ክብር ለኢየሱስ። ስለዚህ ይሄ ሰው ሲጽፍ በጣም በሚገርም ሁኔታ ኢየሱስ ክርስቶስ ከዚህኛው እንትን አልፎ 5 እንጀራ 2 ዓሣ እንዲህ አድርጎ ይልና ያንን ታምራት ገና በጣም ሳያ እንትን ሳይል ወዲያው በሚል ግስ ወደ ሌላ ተአምራት ያለፈ የሚያስደንቅ ነገር ይናገራል። ሰው ይሄንን የጻፈልን ዮሐንስ ይባላል ወይ ማርቆስ ይባላል። ሌላ ስሙ ኢየሱስ ጌታ ነው። እናቱ ማርያም እንደምትባል መጽሐፍ
ጸሐፊዎች እዚህ ይናገራሉ። በዚህ ከገሊላ ባህር እንግዲህ ጌታ ኢየሱስ ክርስቶስ አምላካችን እንደ ሰው እዚህ ጋር ምንድነው እንደ ሰው ሲያገለግል ቀኑን ሁሉ ያንን ሁሉ ህዝብ ሲፈውስ በጣም በድካም ውስጥ ልክ እንደ ሰው ሆኖ ደከመው። አብሯቸው እየሄደ እያለ በታንኳ ውስጥ ተኛ ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። እና ወጀብና አውሎ ንፋስ ግን ድንገት መጣባቸው። እጅግ ዝም ብሎ አይነት ወጀብና አውሎ ንፋስ አይደለም። መርከቧን ታንኳይቷን ገልብጦ ህይወታቸውን የሚያጠፋ ብርቱ አውሎ ንፋስ ይላል እዛ ላይ። እዚህ ሀገር እንደምታውቁት በጣም አውራቂስ ሲመጣ ወይ አውሎ ንፋስ ሲመጣ እንዴት እንደሚያደርግ ይሄ ሀገር ከባድ ሀገር ነው። መንግስታቸው ግን ሊቋቋሙት ወይንም ደግሞ ህዝቡን ሊከልሉት አይችሉም። ብዙ ቤቶች ሲፈርሱ እናያለን። የሚመጣው ከባህር የሚመጣው ንፋስ ብዙ ቤቶችን ብዙ ሰዎችን ሲገል እዚሁ ባይናችን እንኳን በዚህ ሀገር ላይ እናያለን። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ግን ክብር ለኢየሱስ ይሁን። ይህ ማን ነው አሉ። ወጀብ አውሎ ንፋስ የሚታዘዝለት ይህ ማን ነው? ምክንያቱም እነኚህ ሰዎች በባህር ላይ ያውቃሉ። ኑሯቸው በባህር ነበረ። አሳ አጥማጆች ነበሩ። ብዙ ስለዚያ ወጀብ ስለዚያ ጉልበት ያውቃሉ። የሰሙት ያዩት ታሪክ አለ። ነገር ግን ይሄኛው ለየት ብሎባቸዋል። ጠፋን ሲሉ ወጀቡም አውሎ ንፋሱንም ጸጥ የሚያደርግ በመካከላቸው አለ። እንደ ሰው ነው ያዩት፣ እንደ አንድ ነብይ ነው ያዩት። ግን ይህ ማን ነው? ገና አልተረዱትም። ኢየሱስ ጌታ ነው። ክብር ለእግዚአብሔር ነው። ክብር ለኢየሱስ ይሁን። መጀመሪያ ምዕራፍ ላይ ወደ እንትን ማብራሪያን ልስጣችሁ ብዬ ነው። ክብር ለእግዚአብሔር። ወደ ስብከቴ ከመሄደ በፊት አጭር 15 ደቂቃ በሰብከት ብናገር ነው። ከዛ እንጸልያለን። ይሄ ማርቆስ ሲናገር የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ይላል። መጀመሪያ ሲጽፍ ኢየሱስ ጌታ ነው። ወንጌል ኃይል አለው። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጅ የኢየሱስ ክርስቶስ ምንድነው? ሃሌሉያ ልጅ የሆነው ወንጌል ይላል እና በአንደኛ ማርቆስ 1 ላይ ሌላው ደግሞ ዮሐንስ 1 ላይ 3 ላይ ስታዩት ዓለማትን ሁሉ በእርሱ የፈጠረ ይላል። ስለዚህ አምላክ ይሄ ኢየሱስ ክርስቶስ ዓለማትን ስለፈጠረ ክሬተር ስለሆነ ፈጣሪ ስለሆነ መቆጣጠር ይችላል ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሰማይ የሱ ነው፣ ምድሩ የሱ ነው፣ ባህሩ የሱ ነው፣ ነገሩ የሱ ነው። ስለዚህ የሚቆጣጠር ነው ማለት ነው። አምላክ ነው ማለት ነው ኢየሱስ። ክብር ለእግዚአብሔር ይሁን። ሃሌሉያ። ኢየሱስ ጌታ ነው። ይህ ማን ነው ሲሉ ዕብራውያን ላይ ስትሄዱ ደግሞ ዓለማትን ሁሉ የፈጠረበት የመጨረሻ የእግዚአብሔር ቃል ንግግር እግዚአብሔር ራሱ እንደሆነ ይናገራል። ይህ ማን ነው አሉ። ግራ ተጋቡ። ወጀብ አውሎ ንፋስ ጸጥ የሚያደርግ ዛሬ ምናልባት በህይወታችን በኑሯችን ወገኖች ሆይ የትኛውም አይነት ወጀብ ፍርሃትን ያመጣል። እነዚህ ሰዎች ፈሩ። ግን አንድ ነገር ያስፈልጋል። እምነታችሁ ወዴት ሄደ? እስካሁን ድረስ ያን ሁሉ ተአምር ሳረግ፣ ያንን ሁሉ የሞተውን ሳስነሳ፣ ሽባውን ስተረትር ወዴት ነበር? ልባችሁ ወዴት ነው? እምነታችሁ ወዴት ነው? ለማንድ ቦታ የሰናፍጭን ፍሬ እንጣት እና ሰናፍጭ በጣም አይታችሁ እንደሆነ በጣም ድንብላል ከሚባለው ኮረሪማ ከሚባለው በጣም ያንሳል። ሴቶች ታውቃላችሁ። ይሄ እሱን በደንብ ስለምሰሩ አዋዜ ምናምን ይሰራበታል እና ያቺ እምነት ካላችሁ አለ እዚህ ጋር ምን አላችሁ? እምነታችሁ የት አለ? ወገኖች ሆይ ዛሬ ይሄንን ጌታ እጅግ አድርገን ልናምነው ያስፈልጋል። ክብር ለእግዚአብሔር። ወጀቡ አውሎ ንፋሱን ጸጥ የሚያደርግ እንሻገር ያለው እሱ ነው። ወደ ማዶ እንሻገር ብሏቸው የተናገረው እሱ ነው። ወደ ማዶ እንሻገር ያላቸው እሱ ነው። እንደውም በጣም ብዙ ስለነበሩ ሐዋርያቶቹም ከሱ ጋር ሌሎችም ታንኳዎች ነበሩ ይላል። እሱን ይዘውት ሄዱት፣ ሌሎችም ይከተሉት ነበር። ነገር ግን በመካከል ኢየሱስ የት አለ የምትሉበት ሁኔታ አለ። ኢየሱስ አብሮን አለ። በታንኳ ውስጥ አለ፣ በነፍሳችን ውስጥ አለ፣ በቤታችን ውስጥ አለ። ኢየሱስ ጌታ ነው። አንድ ነገር ግን ያስፈልጋል፣ የእምነት ጽናት። ዳዊት እንደዚህ አለ፣ ኢየሱስ ጌታ ነው። ምዕራፍ ዳዊት 23 ላይ ተሩ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መልክ ያሳድረኛል፣
ነፍሴን ስለ ስሙ መራት። ሃሌሉያ ኢየሱስ ጌታ ነው። በሞት መካከል ብሄድ እንኳን አልፈራም። ብትርህ ምንድነው? ምርኩዝ ያጸኑኛል እኮ ነው። ያጸናኑኛል ሳይሆን ያጸኑኛል። በፊቴ ገበታን ታዘጋጃለህ፣ በጠላቴ ፊት ምንድነው? ዘይትን ትቀባኛል። ምህረት ቸርነት ይከተሉኛል። ኢየሱስ ጌታ ምን ማለት ነው? በሞት ጥላ መካከል እንኳን ብሄድ ምንድነው? አልፈራም። ለምን? እረኛለኝ ነው እኮ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ አትበሉኝም እኮ ነው ኢየሱስ። የሚባላ አለ አይደል? በቃ ወጀቡ አለ። ኢየሱስ ጌታ ነው። አዎ ዳዊት ነው አትበሉኝም እረኛለኝ። ክብር ለእግዚአብሔር ይሁን። አታናውጡኝም እረኛለኝ። ክብር ለኢየሱስ ይሁን። ለምን ሲባል ሃሌሉያ ብትሩና ምርኩዙ ከኔ ጋር ነው፣ ያጸኑኛል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ያበረቱ ይሄ ብቻ መሰላችሁ ይላቸዋል። ገና በፊታችሁ ዘይትን እቀባለሁ። ሃሌሉያ በወጀቡ ፊት ዘይቱን እቀባለሁ። ደግሞ ይሄ ብቻ አይደለም የተረፈ እንትን አለኝ አለ። ምን ሃሌሉያ ጠላቶቼ ሃሌሉያ በቃ ገና ይሞታል ሲሉ እበላለሁ። ኢየሱስ ጌታ ነው። ምክንያቱም መጽሐፍ ቅዱስ ሲናገር መዝሙር 119 አካባቢ እህል ጉልበትን ይሰጣል ይላል። ኢየሱስ ጌታ ነው። እበላለሁ ገና እበረታለሁ ማለት ነው። ክብር ለኢየሱስ። ኢየሱስ ጌታ ነው። እበለታለሁ ገና እበላለሁ። ገበታን እኮ ነው ያዘው። ቢፌ አንድ ብቻ አይደለም፣ ሽሮ ወጥ ብቻ አይደለም። ኢየሱስ ጌታ ነው። ክትፎም እዚህ ጋር ምዛም ሃሌሉያ ቫራይቲ የሆነ ኒውትሪሽን የሆነ ነገር አለ ማለት ነው። በቃሉ በመንፈሱ ሃሌሉያ ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ስለዚህ አልበላም ማለት ለምን? እረኛለኝ። እኔ እረኛለኝ። ተከቦ ነበር ይሄ ሰው። እነኝም ሰዎች እኮ በቃ እንትን አሉ። ወጀብ ሊያጠፋን ነው አሉ። ወጀቡ እኮ ተከበናል። እንሻገር ያለን ጌታ ከኛ ጋር እያለ ትናንትና ብዙዎችን ሲል እነ ጣቢታን ሲያስነሳ ሞት እንትን ሲል እንዴ የታለ ኢየሱስ? እንዴት ነው ወገኖች ሆይ ዛሬ የሚያናውጣቸው አለ? ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። በመርከብ ውስጥ ያለውን ኢየሱስ ክርስቶስን ሃሌሉያ ይውልካችሁ። አልተኛም እሱ። የተኛውን እምነታችሁን ቀስቅሱት። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። ወደ ማዶ ከተሻገራችሁ በኋላ የሚሆን ነገር እኮ ስላለ ነው። ይኸውላችሁ ምዕራፍ 4 ላይ ወደ ማዶ እንሻገር ብሏቸው ጨለማውና ይኸው በድቅድቅ ጨለማው ኢየሱስ ጌታ ነው። በአራተኛው ክፍል ጸጥ ባለበት እኮ ኢየሱስ ይመጣል። በቃ ማንም በዚህ ቦታ ማንም ሊያድን በማይችል ቦታ ጸጥ ባለ ቦታ ኢየሱስ ጊዜ ያ ሃሌሉያ በጨለማው ወክ ያደርጋል። ኢየሱስ ጌታ ነው። በኤዶሚያስ ምድረ በዳ ወክ ያደረገ ጠላትም ሃሌሉያ ይህ ሃሌሉያ ልብሱ በደም የተረጨ ማን ነው ይላል እኮ። ሃሌሉያ ክብር ለእግዚአብሔር ይሁን። ወክ ያደረገ በጣም የሚገርመው ሁኔታ ወደ ምዝኛው ምዕራፍ ወደ 5ኛው ስትመጡ ክብር ለእግዚአብሔር ለካስ ወደ ማዶ ሲሻገሩ የሚፈቱ ሰዎች አሉ። ለካ ደሟ የሚቆምላት ሴት አለች። ለካስ ደግሞ ኢያሪኦስ የሚባል የተቸገረ ሰው አለ። ኢየሱስ ጌታ ነው። እዛ ጋር በቃ እንዳይደርስ ኢየሱስ የእግዚአብሔር ክብር እንዳይመጣ የውላችሁ ይሄ እኮ ወጀቡ ዝም ብሎ ንፋስ አይደለም። እዚህ ሀገር እንደሚነሳው ሳይሆን ይሄ የዲያብሎስ አሰራር በቃ የነሱን ማንነት የነሱን በቃ የክርስቶስን አሰራር ተግዳሮት ሊወጣ በቃ ኢየሱስ ክርስቶስ ሰው ብቻ መስሎታል። ግን ሃሌሉያ እሱ እግዚአብሔር ነው። እሱ ኢየሱስ ነው። እሱ ጀግና ነው። እሱ አንበሳ ነው። ክብር ለእግዚአብሔር ይሁን። ንፋሱን ጸጥ አደረገና ከተሻገሩ በኋላ አንድ ደግሞ ምዕራፍ 5 ላይ ወገኖች ሆይ እንደዚህ አይነት እግር ብረት የታሰረ ዘመድም ጥያቄ የሌለው በመቃብር ውስጥ የሚኖር አንድ ሰው ነበረ። ለካስ ኢየሱስ ይፈልገው ነበረ። ለካስ ሃሌሉያ ወንጌል የመጣው ለዚህ ሰው ነበረ። ኢየሱስ ጌታ ነው። ይኸው ሲጽፍ እንደዚህ ያለ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ይላል ማቴዎስ ሲናገር። ይሄ ሃሌሉያ መጀመሪያው ምዕራፍ 1 ላይ ቁጥር 1 ላይ ስታው ይሄ ወንጌል ነፃ ያወጣል። ክብር ለእግዚአብሔር ይሁን። ይሄ ወንጌል ነፃ ያወጣል። ምዕራፍ 5 ላይ ሲሄዱ አንድ ሰው አለ የታሰረ ብረት የሚበጣጥስ አንድ ሰው አለ የተጨነቀ ማን ነው ከዚህ የሚያወጣኝ የሚል አንድ ሰው አለ ኢየሱስን የሚፈልግ አንድ ሰው አለ በመቃብር ያለ አንድ ሰው አለ ዘመዶች የተውት አንድ ሰው አለ ከከተማ ያስወጡት አንድ ሰው አለ ግን መድኃኒት የሚፈልግ አንድ ሰው አለ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ይሄ ኢየሱስ ጨለማውን ገፎ ይሄ ኢየሱስ ወጀቡን ገፎ መጣ። ሃሌሉያ መጣ ወደዚህ ሰው ሃሌሉያ። በጌታ ፊት ብረት የሚሰባብር ያስጨነቀ ከተማውን የሚያናውጥ አንድ ብዙ አጋንንት ያለበት ወገኖች ሆይ በእግዚአብሔር ፊት በኢየሱስ ፊት መጣ።
ነፃ ወጣ። ታቁታላችሁ ታሪኩን። ከሱ የወጡት ወደ አሳማ ውስጥ ወደ ባህር ውስጥ ገቡ። ወገኖች ሆይ ከዛ አልፍ አለ። ይሄ ሰው ከተፈታ በኋላ ወገኖች ሆይ ሄደና ድንቅና ተአምራት ያደረገለትን ይሄንን ኢየሱስን ሃሌሉያ በብዙ ከተማዎች ድንቁን ተአምራቱን መናገር ጀመረ። ወገኖች ይሄን ብቻ ልነግራችሁ አይደለም። አሁን ደግሞ እልፍ አለ ኢየሱስ ይላል ማርቆስ ሲነግረን። አሁንም እልፍ አለ ማርቆስ ሲነግረን ኢየሱስ እየሄደ እያለ ወገኖች ሆይ ኢያሪዮስ የሚባል አንድ ሰው በቤቱ ጨለማ፣ በቤቱ ሐዘን፣ በቤቱ ሞት በልጁ ላይ አጠላበት። ወገኖች ሆይ እንደዚህ አለ። ይሄ ሰው ይኸው ሰምቷል ስለ ኢየሱስ። ይሄም ሰው መጣና ልጄ ልትሞት ነው አለው። አንተ ጋር ህይወት እንዳለ ሰምቻለሁ አለው። በአንተ ህይወት የህይወት ምንጭ ነህ አለው። እና ወደ ቤቴ እንድትመጣ ፈልጋለሁ አለው። ኢየሱስ ጌታ ነው። ሃሌሉያ። ልጅ ታማለች፣ ሞታ አትሞትም አለው። እንሂድ አለው። ወደ ኢያሪዮስ ቤት እየሄዱ እያሉ ከኢየሱስ ክርስቶስ ጋር ብዙ ሰዎች እየጋፉት እያሉ ወገኖች ሆይ ዛሬ ምናልባት ወገኖች ሆይ ነገሬ ዘገየ የምትሉ ካለ ቃል አለኝ ለእናንተ። ኢየሱስ ጌታ ነው። ወደ እሱ ቤት እየሄዱ እያሉ ወደዚህ ወደ መቶ አለቃው ቤት እየሄዱ እያሉ አንድ ሴት ደግሞ መጣች ይላል ማርቆስ ሲነግረን። ክብር ለእግዚአብሔር ይሁን። ሃሌሉያ። አስደናቂ ነው። እንደገና አንድ ሴት መጣች ይላል። ምን የሆነች 12 ዓመት ደም ሲፈሳት ለብቻዋ የተቀመጠች ይለናል። እንደገና ወገኖች ሆይ በስርዓታቸው የተገፋች ሴት ናት። ማንም ጋር አትቀርብም። እንኳን አይደለም እሷ ቀርባ እንኳን ሰው ነክታ ወገኖች ሆይ በመወገር እንትን የምትልነች ወገኖች ሆይ ታውቃላችሁ። ሽታለው ደም ታውቃላችሁ። ነውሯን ይዛ ለብቻዋ የተቀመጠ በጣም በብዙ ጋይናኮሎጂስቶች በሉት በዛን ጊዜ ባሉ መድኃኒቶች ጋር ሄዳ ምንም ያላገኘች አንድ ሴት፣ ተስፋ የቆረጠች አንድ ሴት ደግሞ ሰማች። ስለዚህ ህይወት ሰማች። አረ በገሊላ አንድ ሰው መጥቷል። አረ በኢየሩሳሌም አንድ ሰው መጥቷል። የህይወት ምንጭ ያለው አንድ ሰው መጥቷል። ሃሌሉያ። ሰምተሻል ወይ አሏት። አዎ ሰምቻለሁ፣ ነገር ግን እንዴት አገኘዋለሁ አለች። ብዙ አለ ያጋፉታል አለች። ሃሌሉያ። ምን ላድርግ አለች። ይሄ ነገር ዛሬ ሊያመልጠኛ አይገባም አለች። እኔ ግን አንድ ነገር አደርጋለሁ። እንኳንስ እኔ ነክቼ የነኩኝ ሁሉ ይረክሳሉ፣ ግን አንድ ነገር አደርጋለሁ። የልብሱን ጨርቅ ነካለሁ፣ በዚህ መካከል አልፋለሁ። አዎ ሰዎች ብዙ ናቸው። አዎ አያጋፉኝም። አዎ እንዴት ፊቱ ቀርባለሁ። እኔ ግን ሃሌሉያ ሄጄ ሃሌሉያ ድንገት ነካዋለሁ፣ በእምነት ነካዋለሁኝ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሄደችና ሃሌሉያ እየሄዱ እያሉ አቆመችው። ወገኖቼ ሆይ ኢየሱስ እንደዚህ ያለ ማን የነካኝ አለ። የሁላችሁ የነካችሁ በእምነቷ ነው። ክብር ለእግዚአብሔር ይሁን። ለሐዋርያቶቹ እንደዚህ አላቸው፣ እምነታችሁ ወዴት ሄደ አላቸው። እቺ ሴት ግን ተቸግራለች፣ እቺ ሴት ግን ቆስላለች፣ እቺ ሴት ግን ተሰድባለች፣ እቺ ሴት ግን ወገኖቿ መድኃኒት አታለች። ልቧ ግን ከኢየሱስ ጋር ተነካካ። ልቧ ግን ከመንፈሱ ጋር ተነካካ። ልቧ ግን ከሕያው ጌታ ጋር ተነካካ። ነካችሁ። ኢየሱስ ጌታ ነው። ነካችሁ። ሃሌሉያ። ህይወት ወጣ፣ ፈውስ ወጣ፣ ኃይል ወጣ። ወየሰገዳ ወሳጀባ ይለባህዱራ ባህጃነማ ወጣ ነው ከምላችሁ። ድንገት ይላል የእግዚአብሔር ቃል ማርቆስ ሲነግረን፣ ድንገት ይላል የደሟ ምንጭ ቆመ ይላል። ድንገት ይላል ድንገት ኃይል ወጣ ይላል። ለዚህ ቤተክርስቲያን ድንገት ኃይል ይወጣል። ሃሌሉያ። ኃይል ይወጣል። ሃሌሉያ። ኃይል ይወጣል። ለኔ ኃይል ይወጣል። ላንቺ ኃይል ይወጣል። ላንተ ኃይል ይወጣል። ለናንተ ኃይል ይወጣል። እየሄዱ እያሉ ይገርመኛል። ቦታ ሰላም ኢያኢሮስ በቤቱ መጦረኞች መቶ አለቃ በጣም ይገርማል። ወደ እንትን መደወል አለብህ ወደ እድር። ልጅቷ እኮ ሞተች። ወይኔ ወዲያው ቦስ እቺ ሴት ነች እኮ ያዘገየችው። እቺ ሴት ነች። ይሄኔ ደርሰን ነበር። ኢየሱስ የህይወት ምንጭ፣ የተረፈ ህይወት ያለው ኢየሱስ ጌታ ነው። እመን ብቻ አለው፣ አትፍራ። ሃሌሉያ። ልጅ በህይወት ትኖራለች። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ወደ ቤት ወካረጉ። ክብር ለእግዚአብሔር ይሁን። ማርቆስ ይነግረናል አጠር እያደረገ የሚገርም የህይወት ታሪክ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ሄደ። ኢየሱስ ጌታ ነው። ሄደ። በዛ
ይውላችሁ ሊያለቅሱ ሃሌሉያ ቤቱን ጨለማ ሞልቶታል ሞት ሞልቶታል ሐዘን ሞልቶታል ተጠራርተዋል መቼ ነው ቀብሩ ስንት ሰዓት ነው ቀብሩ እንዴት ነው ምን በቃ መቼ ነው ታመመችው በቃ ብዙ ነገር ነበር መጡ እየነዱ መጡ በቃ በቃ ልባቸውን ደረታቸውን እየመቱ የሕይወት ጌታ ድንገት በቤታቸው ገባ የሕይወት ጌታ ድንገት በቤታቸው ገባ ሃሌሉያ ኢየሱስ ጌታ ነው ድንገት ሃሌሉያ የሕይወት ጌታ በቤትሽ ይገባል ሃሌሉያ ወሰዳቸው ከነቤተሰቡን ተነሻላት የሕይወት ጌታ ይሄ ነው ማዕበሉን ኢየሱስ ጌታ ነው ማን ነው ታዲያ ማዕበሉን ጸጥ የሚያደርግ ማን ነው ወገኖች የማስም ነው ሽባውን የተረተረ የማስም ነው ባህሩን የከፈለ የማስም ነው ወገኖች ሆይ ኢየሱስ ጌታ ነው በደረቅ ምድረ በዳ ያራመደ ማን ነው እሱ ኢየሱስ ነው ማን ነው እሱ ጀግና ኢየሱስ ነው ማን ነው የሕይወት ምንጭ ኢየሱስ ነው ማን ነው ወጀቡን ጸጥ የሚያደርግ ኢየሱስ ነው ማን ነው ሕይወትን የሚሰጥ ኢየሱስ ነው ማን ነው የሸተተውን ሕይወት ነፃ የሚያወጣ ኢየሱስ ነው ማን ነው የሞተውን የሚያስነሳ ኢየሱስ ነው ሃሌሉያ የማርቆስ ይነግረናል አጠር ፍትፍት ነው እኮ በቃ የሚገርም ነው እኮ ብታውት ኢየሱስ ጌታ ነው ወጀቡ ማን ነው ተጠራ ወገብ ይሄ ኢየሱስ ነው ስሙ ኃይለኛ ነው ስንጸልይ ብዙዎች በአገር ቤት ስንጸልይ ቅድም ሲናገር ነበር ጸጥ ይበል ስንል ጸጥ ይዘጋ ስንል ይዘጋ ነበር ኢየሱስ ጌታ የስሙ ታላቅነት የስሙ ኃያልነት ሃሌሉያ ለዚህም እኮ ነው ዝናህን ሰምቼ ፈራው አይለው ሃሌምባቆ ዝናህን ሰማው ፈራው አለ እንዴ ዝናህን ሰማው ምንድነው ዝና ለአባቶቻችን ስትዋጋ ዝናህን ሰማው በበረዶ ስትዋጋላቸው ዝናህን ሰማው ትልቁን ጃይንት የሆነውን ጎልያድ በህፃን ልጅ ስትመታው ዝናህን ሰማው ኢየሱስ ጌታ ነው ሃሌሉያ ዝናህን ሰማው ዝናህን ለካ ኃይለኛ ነህ አንተ ለካ ነፃ አውጪ ነህ አንተ ለካ ብርቱ ነህ አንተ ለካ ባህርን ትከፍላለህ አንተ ወጀብን ጸጥ ታደርጋለህ በሽታን ጸጥ ታደርጋለህ የሞተውን ታስነሳለህ ኢየሱስ ጌታ ነው ሃሌሉያ ኢየሱስ ጌታ ነው ኢየሱስ ያድናል ተነስተን እንጸልያለን ሃሌሉያ ከጊዜ አኳያ እንጸልያለን ሃሌሉያ